ውድ ቤተሰቦች እንዴት ናቸው? ደህና ናቸው ወይ? ድራማው እያበቃ ነው ማለት ነው። ሩታ እንግዲህ ዝዋይ ገብታለች ማለት ነው። ዝዋይ ገብታ አብርሽን አግኝተው፣ አብርሽ ደግሞ አልፈልግም፣ አንቺ ሁለተኛ የመጣሽው ልትበድሊ ነው፣ ልትጎጂ ነው፣ በቃ ልጃችን ነው የሚያገናኘን ምናምን እያላት ነው። እኔ ግን ከልቤ ነው እያለች ነው። ያው ዳኒ የኔ ነች እንትን ሲል የወሷ ዝዋይ ገባች ማለት ነው። እንግዲህ ዛሬ እዚህ ነው ማድረው አልሄድም ብላለች። ያው መታረቃቸው አይቀርም ማለት ነው። ግን ያው ድራማ አይደለም። ምን ታረጉታላችሁ? ነገ እንግዲህ ታልቀው ታልቀናል ብለው ይመጣሉ ማለት ነው። እና በጣም ገርሞኛል ግን እሱ እንደዚህ በመሆኑ ማለት ነው። ለነገሩ እኔ እውነት ከሆነ እንትን የበፊቱ የሁሉ ነገር እንትን ሊለው ይችላል ብዬ ነው የማስበው። ለምን መሰላችሁ? የዛን ጊዜም እንደዚህ ብለው አምኗት እንደገና አልፈልግህም ብለው በዛ ላይ እንትን ያለችው ማለት ነው። እንደሱ መስሎ በሩታ ጨክኖ አይደለም ይታጠቃሉ ማለት ነው። እንደሚታጠቁ ደግሞ እርግጠኛ ነው እርግጠኛ ነው የሚደበኩት እና ያው አንዳንዴ እንግዲህ እንደዚህ ነው። ሌላ ገጠር ነገር አሁን እንዳስገባሉ በዛበት ባልበላቆ ግን ውሃ ይጠማኛል። ነገር ጠዋት በሌሊት እና አብረሽ እንግዲህ አበጅሽ ይዙ ብሏል። ሁለት ሸሽ ነው ልታታልሉ እውነት አይደለም እያራ ነው። ልጅሽን ይዘሽ ብመጪ እኮ ልጅን ሲል ይታለቀሽ ነበር። ወይ ጉድ! ትለማመጪዋለሽ አለ ትግቴ አትለማመጪው ሩታዬ ቀለሽበት እንጂ አንቺን የመሰለ ቆንጆ እንግዲህ ሄርሜላ ዛሬ ስትጨናነቅ እንቅልፍ እንኳን እዛ አላ እንኳን ዝዋይ አርፈሽ ቀርቶ ዝዋይ ባታድሪ ስትጨናነቅ ነው የምታድረው። ስትጨናነቅ ነው የምታድረው ማለት ነው። እና ያው እንግዲህ ምን ይደረጋል? ምን ይደረጋል? ሩታዬ ያው አንቺ የገፋሽው ነው አንቺ ስለገፋሽው ነው እንጂ አብረሽ እንትን ብሎ አይደለም። እንግዲህ ያው አሁን ሁለተኛ ለምነሽዋል እምቢ ታለ በቃ የራሱ ጉዳይ ቆርጠሽ ቁጭ ማለት ነው። በእኔ አዲስ ይሁን ሩታዬ ግን አሁን እንደዚህ ተለማምጠሽው በኋላ ደግሞ እሱ ሩታዬ ብሎ ሲመጣ ታየን። ነገ ደግሞ ይቅርታ ተባብለናል ብላችሁ ስትመጡ ታየን ማለት ነው። አያችሁ የድራማው ማብቂያ፣ የድራማውን ማብቂያ። በሉ ጦምን እናቴ ጦምን አብራችሁ እንትን በሉ እንጂ ሆ ለምን ሄርሜላ ጋ ነው እናቴ ሩታዬ እያለችልህ ምን ሄርሜላ ነው እናቴ ሆ ጉድ እኮ ነው። እና በነገራችን ላይ አብረው ነው የሄዱት ማለት ነው። ሩታ ምዳለች፣ አብርሽም ምዷል፣ ሄርሜላ ምዳለች፣ አቤልም ምዷል፣ ሁሉም ምደዋል። ስለዚህ ድራማውን እየሰሩ ነው ማለት ነው። በጣም በሚገርም ሁኔታ በጣም በሚገርም ሁኔታ ማለት ነው። እና እኔ በጣም ነው ገረመኝ። በጣም ነው የሚገርመው ማለት ነው። እንግዲህ ደስ ይላል፣ ደስ ይላል፣ ደስ ይላል ማለት ነው። ለማንኛውም ውድ ቤተሰቦቼ ያው እንግዲህ ሩታዬ ዝዋይ ሄዳለች ማለት ነው። ትናንትና ዝዋይ ሄደናል ስትል ነበር ያችኛዋ ውሽሚት ዋናዋ ሄደች ማለት ነው። በቃ ግን ይቅርታ አድርጎልኛል እኮ ነው ያለችው። ይቅርታ አረገ እርሱ እኮ ይቅርታ አድርጎልኛል ነው የሚለው። ይቅር ተባባለ በአብርሽ ይቅርታ አረገልኝ ነው የሚለው። ደግሞ በሱ ቻናል ነው የተለቀቀው። እንዲሁም ነው ድራማው እናንተዬ። ሰሞኑን ደግሞ ትናንትም በሱ ቻናል ተለቀቀ፣ ዛሬም በሱ ትናንት ነው ከትናንት ወዲያ
የተለቀቀው። ለምን ባንቺ ቻናል አይለቀቅም? እና እኛንም እንግዲህ ጥሩ ነገር ይዛችሁልን ማለት ነው። ከማማት እንድንወጣ እንደ ጥሩ ጥሩ ነገር ይዛችሁልና እልል እያልን እንምጣ ማለት ነው። ጥሩ ነገር ይዛችሁልን ነገ እንግዲህ ጦም ነው በዛ ላይ እና ይዛችሁልን ጥሩ ጥሩ ነገር ሰምታችኋል። እንግዲህ ተያይዘው ዙዋይ ገብተዋል ማለት ነው። ጦምን በማስመልከት ከዛ ጦም ተገባ መዝናናት የለም። ያው እንግዲህ እነሱ ለነገሩ በጦሙ አግብተ የለም እና እኔ ግን ታርቀው ልጃቸውን እውነትም ልጃቸውን ይዘው አብረው እኔ እኮ የዳኒ ጉራ ነው። ዳኒ እስቲ አሁን ወይ የት አለች ሩታ? ሩታ ጋር ነኝ እያልከው ጉላህን ስናፋ የት አለች ሩታ? ሩታ ያለችው ዝዋይ፣ አንተ ያለው አዲስ አበባ። ግማሾቹ ደግሞ ከዳኒ ጋር ሚስጥሩ ወጣ ውጭ ሊሄዱ ነው። ውይ እንደው እኔ እኮ ጫፍ ሳሊዝ አረወላ እውነቴን ነው የምላችሁ። እኔ አሁን ያው መቼም እንደው አሚተኛ ፈትፋች ተባልኩኝ እንጂ እኔ እኮ እውነተኛዋን ነገር ይዤ ነው የምመጣው እንጂ የውሸት ነገር እስቲ እኔ ይዤ እመጣለሁ። ገና ይሆናል ብዬ እንኳን ይሆናል ብዬ የምገምታቸውን ነገሮች ነው ይዤ የምመጣው። አሁን ዛሬ ቅድም ቪዲዮ ስሰራ ታያችሁ። ዛሬ አብርሽና ሩታ አብረው ይመጣሉ እንዳልኩት ያው አብረው ከች ይላሉ። እኔ በግምት ይሆናል ያልኩትን ነው እንጂ ዝም ብዬ በሬ ወለደ ብዬ ውጭ ሊሄዱ ነው አሜሪካ ሊገቡ ነው ምናምን እያልኩ አላወራም። ለምን አሜሪካ እንደማይገቡ አውቃለሁ። አሜሪካ ኤምባሲ እንደተዘጋ አውቃለሁ። ስለዚህ አሜሪካ ኤምባሲ ተዘግቷል። በነገራችን ላይ እንደው ምን አለበት አሜሪካ ኤምባሲን ተሚዘጉበት እንደው አረብ ሀገርን ጥርቅም ቢያደርጉልን። እኔ እውነቴን ነው የምላችሁ። ይጠልቅሙት እዚህ መተን ስቃይ ከምናይ ምን በለዋ እናጣ። መቼም ሀገራችን የእነሱ ብር እንደሆዱ በቃ ወይ ቤተሰብ አይለውጥ ወይ እኛን አይለውጥ። ስለዚህ አንዳንዶቻችሁ ቆይ እስቲ እንደው በእናታችሁ ቤት ገዛን የምትሉ ቤት ሰራን የምትሉ እስቲ ንገሩኝ፣ እንዴት ብሉ እየተጠራቀመላችሁ ነው? እኔ እኮ እንኳን ቤት ልገዛ ቀርቶ 12 ዓመት ተፋሁኝ፣ ግን ምንም ጠባል አላለኝም። እናንተ አሁን ቤት ገዛን ትላላችሁ፣ መኪና ገዛን ትላላችሁ፣ ምን ገዛን ትላላችሁ። ምን አንዷማ 3 ቤት ገዛው ትላለች። እኔ ግን አንድም ቤት አንድ እንኳን የአንገት የመግቢያ ጎጆ ቤት የለኝም። ስለዚህ እስቲ ንገሩኝ፣ እንዴት ነው እያጠላቀማችሁ ቤት የምትገዙ? ክፍለ ሀገር እንደሚገዛ አውቃለሁ። እኔ ሀገሬ ሰላም ቢሆን እንኳን አንድ ቤት ቀርቶ 2 ቤት እንደምገዛ አውቅ ነበር በፊት። አሁንም እገዛ ነበር፣ በአሁኑም እገዛለሁ። ግን ያው ታውቃላችሁ አማራ ክልል ላይ ምንም ሰላም የለም። ስለዚህ ጥሩ ነገር ይዛችሁልን ነውና ሩታዬ እንደው እስቲ ሸላይ ካልኩልኝ ምን አለበት እንደው ቢከፍለኝ የትዩ ራሱ እንደው ምን አለበት? እኔ ወገናችሁ አይደለም? እስቲ ላይክ ሼር እያደረጋችሁልኝ እኔ ወገናችሁ ነኝ፣ ምስኪን ወገናችሁ